አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሀይሚዬ እንግዲህ ዛሬ መታልናለች ኢንስታግራም ላይ ውብ ሁና አምሮባት ሞዴል ሁና የብሩኬ ንግስት የብሩኬ ልዕልት መታልናለች እና ውዶችዬ ያው ሰሞኑን ይሄን 2 ቀን እያስጨነቀችን ነበረ። ፕሮፋይል አጥፍታ ምናምን እያልነ እየተጨነቀን ነበረ። ዛሬ ደግሞ አምሮባት ውብ ሁና መታልናለች። ሁሌም የሚመርባችሁ ጨረቃዎቻችን። ብሩኬም ይሄን 2 ቀን ሀይሚዬ ስትጠፋ እሱም እየመጣ እያስደሰተን ነበር፣ እያጽናናን ነበር። ደናነን ፏ በሉ እያለን ነበር እና ወዶቼ ዛሬ እንግዲህ በምን አይነት አይዲያ እንደሚመጡ አናቅም። ያው በሰላም በፍቅር ቢመጡልን ደስ ይለን ነበረ። ግን ደግሞ ድራማው እንደሚቀጥል ነው። ገና ተጀመረ። እኔ እንደሚመስለኝ ገና ተጀመረ። ሸር እንኳ የተደራረጉት ትላንት ነው እና ሸር ባይደራረጉ ግን አሪፍ ነው። ምክንያቱም ስድብ ቢስሚላ ስድባችሁ እናንተ ያው ሁላችሁንም አይደለም ተሳዳቢዎችን ብቻ ነው እና አትሳደቡ ውዶቼ። እንደው የእናንተ ስድብ የእናንተ ፎቶ መዘግዘቅ ቲክቶክ ላይ መንጫጫት ዩቲዩብ ላይ መንጫጫት እነሱ ወደ ኋላ አያስቀራቸውም። እያያችኋቸው ነው እያማረባቸው እያደጉ ውብ እየሆኑ እየጠነከሩ ነው የሚሄዱት እና የሰው ልጅ ጥላት በበዛ ቁጥር ጥንካሬው እየጨመረ ነው የሚሄደው እና እንደዚህ ነው። ሁላችንም ቢሆን በማናችንም የሰው ልጅ ጥላት አለብን እያንዳንዳችን ማለት ነው። ምንም ሰርተን አይደለም ምንም ደረጃ ደርሰን ባይሆን እንኳ እያንዳንዳችን የሆነ ሰው ጥላት አለና ሞር ደግሞ እነሱ በሚዲያ ጎልተው ደምቀው ብዙ ወዳጅ ስላላቸው ጥላትም ደግሞ በዛው ልክ አላቸውና ወደ ኋላ የሚያስቀራቸው ነገር የለም። ሀይሚዬም ተናግራለች፣ ብሩኬም ተናግሯል። ማንም ምንም ቢል ምንም አይመስለውም። ብሩኬም ትላንትና አሁን እንትን ሼር ባደረገው በጣም ስትሳደቡ ነበር በጣም ማለት ነው። እና የሚገርማችሁ የሰው ልጅ ራሱ የሆነ ውስጡ ንጹህ ከሆነ ምንም ነገር እዛ ስራ ላይ ከሌለበት ማንም ምንም ቢል ምንም ነው የማይመስለው ምንም ማለት ነው። እና ስራው ላይ ከሌለንበት ምንም አይመስለንም። ስለዚህ እናንተ የፈለጋችሁትን ብትሳደቡ የፈለጋችሁትን ብታደርጉ እሱ ንጹህ እስከሆነ ድረስ ምንም አይመስለውም። ልፉ ብሏችሁ ነው እንጂ ማለት ነው። ራሳችሁን ኃጢአት ውስጥ እያስገባችሁ ራሳችሁን ከማቃጠል እያያችሁ ከመቃጠል ውጭ ምንም እሱ ላይ የምታደርጉት ነገር ምንም አንዳች ነገር የለም፣ የሚቀንስበት ነገር የለም። ምክንያቱም ብሩኬ እንግዲህ እንኳን አይደለም የቅርቡ ሰው የውጩ ሰው እኛ በሚዲያ የምናውቀው ሰዎች የሚዲያ ሰዎች ራሱ የመሰከሩለት ናቸው። ብዙ ሰው አያደርገውም ብሩኬ አያደርገውም በዛ ልክ ነው በሚዲያ እንኳን ያየው ሰው እርግጠኛ ሆኖ ሲናገር የነበረው ማለት ነው። ይኸው ትላንትም መጥቷል። የመጣው መረጃ የድሮ እንደሆነ ያለፈ ታሪክ እንደሆነ ያለፈው ታሪኩ ደግሞ ድሮ ከጀመራት እንትን ጋር ፍቅረኛ ጋር ያቺ በድላው እንደሄደች ከድታው እንደሄደች ብቻ በመጥፎ እንትን እንደተለያዩና ትምህርት ያ ነገር ትምህርት እንደሆነው እንዳጠነከረው የዛኔ እሷ ጋር ቢቀጥል ኑሮ ህይወቱ ያው እንትን ያለ እንደሚሆን እንደዚህ ቀጥ ያለ ያማረ እንደማይሆን እንዳጠነከረችውና ትምህርት እንደሰጠችው የተናገረ ልጅ ነውና ሀይሚዬም ይሄን ነገር ታውቃለች። ፍቅረኛ እንዳለው ምናምን ታውቃለች ምናምን። ግን ይሄ ለድራማ እንትን ያለ ስለሆነ ሲጀመር መረጃም የለም ምንም አይነት መረጃም የተላከላት ነገር የለም። በቃ ይሄ ሁሉ ድራማ ነውና ዝም ብላችሁ በድራማውም እስቲል በድራማው እንኳን እሱ ጥፋተኛ ሳይሆን የምትሰድቡት ነገር ነው የሚገርመኝ ማለት ነው። አሁን ራሱ በድራማው ራሱ ምንም ጥፋት የለበትም፣ ግን ዝም ብላችሁ ትሰድቡታላችሁና በጣም ነገር የሚገንበት ልጅ ቢኖር ብሩኬ ነው። ሀይሚዬም በጣም ትሰደባለች፣ በጣም ትዘገዘቃለች፣ ብዙ ነገር ትባላለች ምናምን። ይኸው አይበግራትም እሷ ስድብም ሆነ ምንም ሆነ የማይበግራት ልጅ ነችና ትንሽዬ ልጅ እንግዲህ ጀግና ነች። ስድቦችን ተቋቁማ ብዙ ነገሮችን ተቋቁማ ያለች ልጅ ነችና ተመካክረው ሁለቱም በቃ ይሄን ነገር እንወጣዋለን ምናምን ብለው ተመካክረው እስከሰሩ ድረስ ማናቸውንም ጥፋተኛ ማድረግ አይቻልም። ድራማ ከተባለ ድራማ ነው በቃ። በዛ ድራማ ማናቸውንም ተወቃሽ መሆን አይችሉም። እከሌ ትክክል ነው እከሌ እንደዚህ ነው ማለት አይቻልም። ምክንያቱም ይሄ ድራማ ስለሆነ ማለት ነው። ስለዚህ በድራማው ልክ ደግሞ አስተያየት እንስጥ ከተባለ ደግሞ ሚዛናዊ ሆናችሁ ሁለቱንም በእኩል አይታችሁ ሚዛናዊ ሆናችሁ መፍረድ እንጂ ዝም ብላችሁ አንዱ ላይ የሌለውን ስም መስጠት መሳደብ ምናምን አስፈላጊ አይደለም።
ስለ ብሩኬ ሀይሚዬ ጊዜ መስክራለታለች ምን አይነት ልጅ እንደሆነ ማለት ነው። ባጠገቡ ያሉት ጓደኞች ሁሉ መስክረውለታል። እንዲሁ ሲያዩት ራሱ ያስታውቃል መልካም ልጅ እንደሆነ፣ የዋህ እንደሆነ፣ ገራገር እንደሆነ፣ ለሰው መጥፎ ነገር የማያስብ ልጅ፣ ለሴት ልጅ ክብር ያለው ወንድ እንደሆነ ያስታውቃል። እንዲሁ ስታዩት ራሱ የሚያስታውቅ ልጅ ነው። አይደለም የሚያውቁት ተናግረው ከጎኑ ያሉት ከራሷ አንደበት የሰማነው ቀርቶ ግን እናንተ ምንም ነገር ቢሆን በፊት አሁን ብዙ ነገር ሀይሚዬም እሱም ብዙ ነገር ቪዲዮ አሳይተውናል። ትክክለኛ ማንነታቸውን በፕራንክ የሚሆን በምንም ቢሆን አሳይተውናል እና ያንን ነገር እያያችሁ ምን አይነት መተሳሰብና ምን አይነት ፍቅር እንዳላቸው ምናምን አይተን ነው የመጣ ነው እና ያን የሆነ ነገር ግን እንደዚህ ፕራንክ በሚጀምሩ ሰዓት ማለት ድራማ በሚጀምሩ ሰዓት፣ ይሄ ፕራንክ ሳይሆን ተከታታይ ድራማ ነው እና ድራማ በሚጀምሩ ሰዓት የሆነ መሀል ላይ ክፍተት በፈጠሩ ሰዓት ያ የበፊቱን ነገራቸውን ውሃ ትቸልሱበታላችሁ እና ጥሩ አይደለም። እንደዛ አትቀያየሩ፣ አቋም ይኖራችሁ። ስለዚህ ሰላማችሁ ይብዛልኝ በያላችሁበት። ያው ከስድብ የጸዳ አስተያየት እንስጥ ለማለት ያክል ነው እና ሀይሚዬም እንግዲህ ምን ብላለች? ፈጣሪ እንኳን ሊተውን አደራ ይሰጠንም ብላለች እና ፈጣሪማ ቢተውን ኑሮ እስከ ዛሬ ድረስ ማንም ሰው ምድር ላይ ይኖራል ብዬ አላስብም። ምክንያቱም የሰው ልጅ ያጠፋልም ደግሞም እንትን ይላልም ይጠቅማልም። ገባችኋል? ምድር ላይ ስትኖሩ ሰውም ይጠቅማልም ይጎዳልም። የሚጎዳንም ሰው ነው፣ የሚጠቅመንም ሰው ነው። ግን ደግሞ የሚያኖረንም የሚሰጠውም የሚነሳውም ፈጣሪ ነው። ገባችኋል? ሰው የፈለገ ቢፍጨረጨር የእኛን ርዚቅ ማንም አይወስደውም። የፈለገ ነገር ሊጥለን ቢሞክር ሰው ፈጣሪ ከጎናችን አለ። ብቻ እኛ ውስጣችን ንጹህ እንሁን፣ ውስጣችን ለሰው መጥፎ ነገር አናስብ፣ መልካም ነገር እንሁን። በመልካም ነገሮች ላይ ብዙ እንትናችንን እናድርግ እንጂ ፈጣሪ እንደኛ እንትን ሳይሆን እንደሱ እዝነት ስለሚያይና መቼም ቢሆን ጥሎ ማይጥለን ፈጣሪ አለን። ለሁሉም ሰው ማለት ነው። ለሁሉም ሰው ፈጣሪ አለው። የልቡን መሻት የሚያውቀው ፈጣሪ አለና ሀይሚዬ ትክክል ነች። ፈጣሪ መቼም ቢሆን ጥሎ አይጥለንም እና ሰላማችሁ ይብዛልኝ። እንግዲህ እንዳልኳችሁ ከስድብ የጸዳ አስተያየት ብትሰጡ መልካም ነው። ሰላም አምሹ ነው የሚባለው። ባይ ባይ።